ለተቀዳሚ ነሐሴ 8 ቀን 2026 ላይ እንገኛለን። እንደምን አምሽታችኋል የተወደዳችሁ የጣቢያችን ተከታታዮች። ከኤርትራ ሳተላይት ቴሌቪዥን ለዛሬ የተመራረጡ የምሽት ዜናና መረጃዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እየጋበዝን ፍሬ ጉዳዮቹን እናስቀድማለን። ህግደፍና ብልጽግና የእርስ በርስ ማስፈራራት ላይ እንደተጠመዱ ተገለጸ። የብርጌድ ንሓመዱ አመራሮች በኤርትራ ውስጥ መሰረታዊ የፖለቲካ ለውጥ ለማምጣት እየሰራን ነው አሉ። የብርጌድ ንሓመዱ አባላት የፖለቲካ ልዩነት ሳይገድባቸው እስረኞችን እየጎበኙ ያሉ ወገኖችን አመሰገኑ። በሲዳማ አለታ ወንዶ ከተማ በደረሰ የመኪና አደጋ የ7 ሰዎች ህይወት አለፈ። በምዕራብ ጀርመን በሚገኘው የወታደራዊ ጦር ሰፈር 2 ድሮኖች መታየታቸው ተገለጸ። አሜሪካ ከኢራን ጋር ካላት ጦርነት መውጫ መንገድ እንደሚያስፈልጋት ተነገረ። ወደ ዝርዝር ዜናዎቹ እናልፋለን። እስከ ፍጻሜው ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ህግደፍና ብልጽግና የእርስ በርስ ማስፈራራት ላይ እንደተጠመዱ ተገለጸ። የህግደፍ ስርዓትና የብልጽግና ፓርቲ እርስ በራሳቸው በመወነጃጀልና በማስፈራራት ላይ እንደሚገኙ ዛሬ ነሐሴ 8 ቀን 2026 ኤሪሳት ያነጋገረቻቸው ኤርትራውያን ገልጸዋል። የህግደፍ ስርዓት ጦርነቱ ወደ 4 ኪሎ ቤተ መንግስት እየመጣብህ ነው በማለት ብልጽግናን እያስፈራራ እንደሚገኝ አንጋፋ የኤርትራ ፖለቲከኞች ጠቁመዋል። የህግደፍ ስርዓት ነሐሴ 1 ቀን 2026 በምዕራብ ትግራይ ሸራሮ አካባቢ የተቀሰቀሰውና አደገኛ ውጤት ሊያስከትል የሚችለው ጦርነት ወደ 4 ኪሎ ቤተ መንግስት ይደርሳል በማለት የብልጽግና ፓርቲን እያስፈራራ እንደሚገኝ ፖለቲከኞች ያመለክታሉ። ብልጽግና በበኩሉ በስምምነት ድርጅት አባላትና በአንዳንድ ባለስልጣናት በኩል አሁን ሊከፈት የሚችለው ጦርነት ካርታንና ጂኦግራፊን ሊቀይር የሚችል አደገኛ ጦርነት እንደሆነ በማስፈራራት ላይ እንደሚገኝ የሚሰራጩ መረጃዎች ያሳያሉ። በቅርቡ ዶክተር አብይ አህመድ በኦሮምኛ ቋንቋ ያደረጉት ቃለ መጠይቅ በብልጽግና የሚመራው የኢትዮጵያ መንግስት በምን ደረጃ ላይ እንዳለ እንዲሁም ሊጀመር የሚችለው የጦርነት ምዕራፍ ጠላትን ከመመከት ባሻገር ጂኦግራፊን ወደ መቀየር የሚያደርስ ዘመቻ እንደሚሆን የሚጠቁም መግለጫ እንደሆነ ዲፕሎማቶች ገልጸዋል። በተጨማሪም ባረንቱ ኦሮምኛ ነው፣ በ16ኛው ክፍለ ዘመን የነበረው ባህረ ነጋሲም ኦሮሞ ነው የሚሉ ታሪክንና ሚዛናዊነትን ወደ ጎን የሚገፉ ፕሮፓጋንዳዎች መንሰራፋታቸው የኤርትራና ኢትዮጵያ ግንኙነት ወደ ምን አቅጣጫ እየሄደ እንደሆነ የሚያሳይ እንደሆነ ጠቁመዋል። የህግደፍ ስርዓት መሪ ኢሳያስ አፈወርቂ ከ8 ዓመታት በፊት በ2018 በዚህ ወቅት ከዶክተር አብይ አህመድ ጋር የጀመሩት ግንኙነት ተቋማዊና ህገ መንግስታዊ አሰራርን ሙሉ በሙሉ በዘነጋ መልኩ ከቆየ በኋላ ግንኙነታቸው በፕሪቶሪያ ስምምነት ምክንያት ለመቋረጥ ብዙ ጊዜ እንዳልወሰደበት ተንታኞች ይገልጻሉ። በአሁኑ ወቅትም ከትግራይ ክልል መሪዎች ጋር ጽምዶ ብሎ በጥምረት ግንኙነት ከጀመረ ወዲህ ከብልጽግና ፓርቲ ጋር በከፍተኛ ውጥረት ውስጥ እንደሚገኝ ይታወቃል። በዶክተር አብይ አህመድ የሚመራው ብልጽግና የባህር በር ለማግኘትና የኤርትራን ሉዓላዊነት ለመዳፈር በተደጋጋሚ የጦርነት አጀንዳና የጦርነት ወሬ በማሰራጨት ላይ እያለ የህግደፍ ጥምረትም ወደ ከፍተኛ ደረጃ እየተሸጋገረ እንደሚገኝ ይገለጻል። በኤርትራና ኢትዮጵያ መካከል ካለው ማስፈራራት ባሻገር ሁኔታው ወደ ጦርነት ቢያመራ የሚቀሰቀሰው ጦርነት መላውን የአፍሪካ ቀንድ ሊያናጋ እንደሚችልና ከፍተኛ የሰው ህይወትና የንብረት ጉዳት ሊያስከትል እንደሚችል ብዙ ታዛቢዎች ስጋታቸውን አስቀድመው እያጋሩ ነው። የብርጌድ ንሓመዱ አመራሮች በኤርትራ ውስጥ መሰረታዊ የፖለቲካ ለውጥ ለማምጣት እየሰራን ነው አሉ። የብርጌድ ንሓመዱ ህዝባዊ ማዕበል ግንባር አመራሮች ዛሬ ነሐሴ 8 በሰጡት መግለጫ በሰፊው ህዝብና በተደራጀ የወጣቶች ኃይል አማካኝነት በኤርትራ ውስጥ መሰረታዊ ለውጥ ለማምጣት እንደ ግንባር እየተሰራ መሆኑን አስታውቀዋል። ግንባሩ ጊዜያዊ መቀመጫውን በኢትዮጵያ በማድረግ ወደ ህዝብ በመቅረብና በአገር ውስጥ በመሆን የህግደፍ ስርዓት እንዲወገድና መሰረታዊ የፖለቲካ ለውጥ እንዲመጣ እየተንቀሳቀሰ መሆኑን ገልጸዋል። በሰፊው ህዝብና በተደራጀ ወጣት አማካኝነት ሁሉንም አይነት ትግል ለማካሄድ የተነሳው ይህ ማዕበል ወደፊት ሰላማዊትና ዲሞክራሲያዊት ሀገር ለመገንባትና ከጎረቤቶቿ ጋር ተረዳርታ ለዓለም አቀፍ ህግ ተገዝታና ሉዓላዊነቷን አረጋግጣ የምትኖር ኤርትራን ለመፍጠር አልሞ ወደ ትግል መግባቱን አብራርተዋል። የህግደፍ ስርዓት በባህር በር ጉዳይ ላይ የያዘው አቋም የኤርትራን ህዝብ ተጠቃሚ የማያደርግና ከጎረቤት አገራት ጋር የማያስማማ ነው። ብርጌድ ንሓመዱ የኤርትራ ህዝብ በባህሩ አማካኝነት ተጠቃሚ እንዲሆንና ከጎረቤት አገራት ጋር በዓለም አቀፍ ህግ መሰረት በጋራ ጥቅም ላይ በትኩረት እንደሚሰራ በተሰጠው መግለጫ ላይ ተብራርቷል።
የብርጌድ ንሓመዱ አባላት የፖለቲካ ልዩነት ሳይገድባቸው እስረኞችን እየጎበኙ ያሉ ወገኖችን አመሰገኑ። በቅርብ ቀናት ኢዩኤል ዮሐንስና አንዳንድ የብርጌድ ንሓመዱ የትግል ደጋፊዎች የሆኑ ኢትዮጵያውያን ፖለቲከኞች ሁሉንም የታሰሩ ወንድሞች በአካል በመጎብኘት አይዟችሁ ከጎናችሁ ነን የሚል የማበረታቻ መልእክት እንዳስተላለፉ ተገልጿል። ይህ እርምጃ በርካታ የብርጌድ ንሓመዱ የትግል ደጋፊዎች ችግሩን ለመፍታት እያደረጉት ያለው ጥረት አካል ሲሆን ብዙ ተባባሪዎች ሊያደርጉት ያልቻሉትን መልካም ተግባር በመፈጸማቸው ትልቅ ምስጋና እንደሚገባቸው ተገልጿል። በተመሳሳይም የፖለቲካ ልዩነቶች ቢኖሩም የታሰሩ ወንድሞችን መጎብኘት የፖለቲካ ክብርና ብስለት መገለጫ መሆኑ ተገልጿል። ከዚህ በፊትም በአሁኑ ወቅት ታስረው የሚገኙት የብርጌድ ንሓመዱ ኢትዮጵያ አመራር አባላትና ተባባሪዎቻቸው አባላቸው ኪሮስ አስፋ በታሰረበት ወቅት በአካል በመጎብኘት አይዟችሁ መውጫ መንገድ ይፈጠራል በማለት ድጋፋቸውንና አጋርነታቸውን እንደገለጹለት መረጃው አስታውሷል። በመጨረሻም እንደ በየነ ገርዝጌር ያሉ ወገኖችም በኢትዮጵያ በሚገኙበት ወቅት ይህንን መልካም ተግባር እንደሚደግሙ ተስፋ እንደሚደረግ ተገልጿል። ይህንን ማድረግ ካልቻሉ ግን ቢያንስ በውጭ ሀገራት ሆነው ስለ እስረኞቹ አሉታዊ መረጃ የሚናገሩና እንደ ኤአይ ባሉ የሰው ሰራሽ ቴክኖሎጂ የተዘጋጁ ይዘቶችን የሚያሰራጩ አባሎቻቸው ላይ ተገቢ ገደብ እንዲያደርጉና ከእንደዚህ አይነት ተግባራት እንዲቆጠቡ ጥሪ ቀርቧል። በሲዳማ አለታ ወንዶ ከተማ በደረሰ የመኪና አደጋ የ7 ሰዎች ሕይወት አለፈ። በሲዳማ ክልል አለታ ወንዶ ከተማ ትናንት አርብ ምሽት በደረሱ 2 የተሽከርካሪ አደጋዎች የ7 ሰዎች ሕይወት ማለፉን የዜና አውታሮች ዘገባ ያመለክታል። የክልሉ ፖሊስ ጠቅላይ መምሪያ እንዳስታወቀው አደጋዎቹ የደረሱት ትናንት ምሽት በከተማው ቡልቱማ በተባለ ቀበሌ ውስጥ ነው። አደጋው የደረሰው ከቦረና አቅጣጫ ወደ ሐዋሳ ሲጓዝ የነበረና የመለያ ኮዱ 1190 የሆነ የፌዴራል ፖሊስ ተሽከርካሪ በቀበሌው ሲደርስ በመገልበጡ ነው። በአደጋው የ6 ሰዎች ሕይወት ማለፉን በመምሪያው የትራፊክ አደጋ መከላከልና ምርመራ የስራ ሂደት ኃላፊ ኢንስፔክተር መለሰ ቡኑራ ለዶቼቬሌ ተናግረዋል። በአደጋው ሕይወታቸውን ያጡት 6ቱ ሰዎች በተሽከርካሪው ተሳፍረው የነበሩ የፌዴራል ፖሊስ አባላት መሆናቸውንም ኢንስፔክተር መለሰ ገልጸዋል። በተጨማሪም በዚሁ ቀበሌ ሌላ ሲኖትራክ የጭነት ተሽከርካሪ መንገድ ስቶ በመኖሪያ ቤት ውስጥ በመግባቱ የአንድ ሰው ሕይወት ማለፉን ኢንስፔክተሩ ተናግረዋል። በአደጋው ጉዳት የደረሰባቸው 5 ሰዎች ለሕክምና እርዳታ ወደ ሐዋሳ ሪፈራል ሆስፒታል መወሰዳቸውን የጠቀሱት ኢንስፔክተሩ የሁለቱም አደጋዎች መንስኤ እየተጣራ ይገኛል ብለዋል። በምዕራባዊ ጀርመን በሚገኘው የወታደራዊ ጦር ሰፈር 2 ድሮኖች መታየታቸው ተገለጸ። በምዕራባዊ ጀርመን በሚገኘው አንድ የወታደራዊ ጦር ሰፈር አካባቢ ባለፈው ሐሙስ ምሽት 2 ድሮኖች መታየታቸውን ባለስልጣናት ዛሬ ቅዳሜ ነሐሴ 8 አስታወቁ። ክስተቱ በምዕራባዊ የሀገሪቱ ክፍል በሚገኘው የላይፕዚግ አውሮፕላን ማረፊያ አቅራቢያ ቦምብ የታጠቀ ድሮን ከተገኘ ከ2 ቀናት በኋላ የታየ ነው ተብሏል። ድሮኑ የታየው ባለፈው ሐሙስ ምሽት 4 ሰዓት አካባቢ ከቤልጂየም ድንበር 35 ኪሎ ሜትር ርቆ በሚገኘው የጀርመን መህርኒሽ ጦር ሰፈር አቅራቢያ ነው። ድሮኖቹ መታየታቸው ከተረጋገጠ በኋላ ወዲያው የአካባቢ ፖሊስ ምርመራ ማድረግ መጀመሩን የፖሊስ ቃል አቀባይ ተናግረዋል። የጀርመን መገናኛ ብዙሃን እንደገለጹት በመህርኒች የሚገኘው ቡንደስቬር የጀርመን ጦር ግቢ ከፍተኛ ጥበቃ የሚደረግለት የመሳሪያዎችና የወታደራዊ ቁሳቁሶች መለዋወጫ ክምችት ያለበት ከመሬት ስር የሚገኝ መጋዘን የሚገኝበት ስፍራ ነው። የጦር ሰፈሩ የአሜሪካን የፓትሪዮት የአየር መከላከያ ስርዓቶችን የመጠገን ኃላፊነት ያላቸው ሰራተኞች መቀመጫም ነው ተብሏል። በተለያዩ ቀናት ታዩ የተባሉት ድሮኖች ተመተው ይውደቁ ወይም ያምልጡ ዘገባው ያለው ነገር የለም። ክስተቱን ተከትሎ ድሮኖች የኔቶ አየር ክልልን ሰብረው መግባታቸው አዲስ ስጋት ፈጥሯል። እንደ ጀርመን ያሉ የህብረቱ ዋና ሀገራት መሰል የደህንነት ስጋቶችን ለመቋቋም ምን ያህል ዝግጁ ናቸው የሚል ጥያቄም አስነስቷል። የጀርመን የመንግስት ባለስልጣናት ለድርጊቱ የትኛውንም የውጭ ሀገር በይፋ ባይወነጅሉም አንዳንድ ህግ አውጪዎች ግን ጣታቸውን በሩሲያ ላይ ቀስረዋል። በበርሊን የሚገኘው የሩሲያ ኤምባሲ የላይፕዚግ ክስተትን የተቀናበረ ትንኮሳ ሲል ትናንት አርብ ውድቅ አድርጎታል። ያለበቂ ማስረጃ በሩሲያ ላይ የሚቀርቡ ክሶች ሌላው ማሳያ ነው ሲልም አጣጥሏል። አሜሪካ ከኢራን ጋር ካላት ጦርነት መውጫ መንገድ እንደሚያስፈልጋት ተነገረ።
የአሜሪካ ጦር ኃይሎች ኢታማዦር ሹም ጄኔራል ዳን ኬን ባለፉት ጥቂት ሳምንታት አሜሪካ ከኢራን ጋር ካላት ጦርነት መውጫ መንገድ እንደሚያስፈልጋት በግል ማውራታቸው መሰማቱን ዛሬ የተሰራጩ ዘገባዎች አመላክተዋል። CNN ጉዳዩን በቅርበት የሚያውቁ ምንጮችን ጠቅሶ እንደዘገበው ጄኔራሉ በአሁኑ ወቅት እየታሰቡ ያሉ ወታደራዊ አማራጮች አደጋ ሊያስከትሉ እንደሚችሉ እንዲሁም የአየር ላይ ጥቃቶች ብቻ የአስተዳደሩን ዓላማዎች ሊያሳኩ አይችሉም የሚል እምነት አላቸው። ዘገባው አክሎ እንዳብራራው አሜሪካ በጦርነቱ ወሳኝ የውሳኔ መስቀለኛ መንገድ ላይ እንደምትገኝ የሚያምኑት ጄኔራል ኬን ብቻ አይደሉም። ጄኔራሉ ስለዚሁ የመውጫ መንገድና ሊወሰዱ ስለሚችሉ አማራጮች ከፕሬዝዳንቱ ከፍተኛ አማካሪዎች ጋር መወያየታቸው ተገልጿል። ከነዚህም መካከል ምክትል ፕሬዝዳንት ጄዲ ቫንስ፣ የሲአይኤ ኃላፊ ጆን ራትክሊፍ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ይገኙበታል። የተወደዳችሁ የኤሪሳት አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ መረጃና ዜናዎችን በዚሁ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት መልካም ሰንበት ተመኘን።